አብርሃም እንደማይፈልግሽ ከአንቺ ጋር ያሳለፏቸው እያንዳንዱ ነገሮች ስህተት እንደነበሩ ባለማወቅ እንደሆነ እና አሁን ላይ የልጁን እናትና ልጁን እንደመረጠ ራሱ ነግሮሻል አይደለ? ግን ዛሬ ላይ አንቺ ኤፋን አግኝተሽ ኤፋ አብርሃምን እንዲያገናኝሽ ያደረግሽበት መንገድ ትክክል አይደለም እንዴ ሄርሜላ። አንድ ሰው አይደለም እንደማይፈልግሽ ነግሮሽ ይቅርና ያለመፈለግ እንኳን ስሜት ካየሽበት እዛ ሰው ላይ መራቅ ነው ያለብሽ። ክብርሽን አስቀድሚ ከምንም የበለጠ። አንቺ አሁን ላይ የምታስቢው አብርሃም በሆነና በሆነ ነገር ተይዞ ነው አይደለም። በቃ ከአንቺ ለመራቅ የፈጠረው ወይም ደግሞ አንቺ ስለማትርቂው በቃ በእንደዚህ መንገድ ነው ይርቅሽ የቻለው እንጂ አብርሃም ምንም አልሆነ። በጣም ጤነኛ ነው። ጤነኛም እንደሆነ ልቦናሽ ያውቀዋል። ለዛም ነበረ እኔ ሩታን ነው የመረጥኩት፣ ከሩታ ጋር ነው መኖር የምፈልገው፣ ከአንቺ ጋር የነበረኝ ግንኙነት እስከዛሬ ስህተት ነው ያለሽ እኮ ጤነኛ ስለሆነ ነው አይደል እንዴ? ምን ሆነሽ ነው አንቺ? ማለት ለራሽ አትጨነቂም፣ ለክብርሽ አትጨነቂም። ዛሬ ላይ እያንዳንዱ የምታስቀምጫቸው ነገሮች ነገ ላይ እንደሚቆጭሽ ሳታገናዘቢ ቀርተሽ ነው አይደለም። ትላንት ለአንቺ መተሽ ለአብርሃም ዋጋ እንደከፈልሽ አብርሃምን አንገቱን ቀና እንዳረግሽ ነው የምታወሪው እንዴ? ሩታ ምን ትበልሽ አንቺ? ዛሬ መተሽ ሄድነች ሩታ ትላንትላ ያን ሁሉ ዋጋ ከፍላ እዚህ ጋር የደረሰውን ህይወቷን ዛሬ አንቺ የቀማሻትን ምን እንድትል ነው? ግን ደግሞ እኮ አይሽ አይደለ የሰው ባለ ሰው እንደሆነ እኮ እያሳየች ነው። ራሷም ደግሞ በአንደበቷ ነግረሻለች። ወራቶች ሊፈጁ ይችላሉ እንጂ እኔና አብርሃም እንታረቃለን ብላሻለች። አየሽ፣ የተዋለደ ሰው ተለያይቶ አይለያይም። መለያየታቸው ብቻም ሳይሆን ልጅ መኖሩ ብቻም ሳይሆን አብርሃምና ሩታ በጣም ከልባቸው የሚዋደዱ ጥንዶች ናቸው። ያን አዘንቂ። ግን ለምን አስፈለገ ልመናው? ለምን አስፈለገ? አይደለም ኤፋ እኮ በጣም ትክክል ነው። በቃ ኤፋ እኔ አላውቅም ማለት አንቺ አሁን ኤፋ እንዲያስታርቅሽ ምናምን ነገር ነው ሀሳብሽ። ኤፋ ሲጀምር ከመጀመሪያውም እኮ አንቺን አይፈልግሽም ስል በቃ አንቺና እሷ አንድ ላይ እንድትሆኑ አይፈልግም። ኤፋ የሚፈልገው ከልጁ እናት ጋር አብሮ እንዲመለስ ወደ ራሱ እንዲመለስ ከሩታ ጋር እንዲሆን ነው የሚፈልገው። እንዴ አንቺ ትናንት ለኮ አብሮ እንዲሆኑ ፈልጋለሁ ምናምን እስቲ ነበር። ታዲያ አሁን ለምን አትይውም? በቃ ለምን እስኪ ለፍላጎቱ ወይም ደግሞ ለሚፈልገው ነገር አንቺ እሱ የምታፈቅሩ የምትወጂ ከሆነ እስኪ ፍቀጅለት ተይው። አንቺ በብዙ መንገድ አብርሃምን ለማሰር ሞከርሽ። አርግዣለሁ ብለሽ አብርሃም ለማሰር ሞከርሽ። ቀለበት እንዲያደርግልሽ በራሽ መንገድ ሞከርሽ። ቤተሰብ ጋር ሽማግሌ እንዲልክልሽ በራሽ መንገድ ሞከርሽ። እንደምታፈቅሩ ራስሽ ነገርሽው። እያንዳንዱ ነገር ስታርይ የነበረው አንቺና አንቺ ነሽ። አብርሃም ሳይወድሽ ለምን አትወደኝ በሽ በግድ እያስጨነቅሽ አንድ ቀን እኮ እንደምትወደኝ እንደምታፈቅረኝ ነገረኝ አታቀምያሽ። ብዙ ጊዜ እየጨቀጨቅሽው እንደው እወድሻለሁ የሚለውን ቃል እንኳን እንዲያወጣ እያስገደድሽው ብዙ ነገሮችን እየተጠቀምሽ ነበር። ይሄ ደግሞ ከሴት ልጅ በጣም ይደብራል። ሴት ልጅ ራሷን አስከብራ ተወዳጅ ስትሆን ክብሯን ስትጠብቅ ያ ሰው ራሱ ወዷትና ፈቅዶ እያንዳንዱ ነገር ሲያደርግላት ነው እንጂ አንቺ ወንድ ልጅን አፍቅረሽ ወደሹ ለምነሹ እግሩ ላይ ወድቀሽ ይሆናል። አረ በጣም ሼም ነው፣ እውነት በጣም ሼም ነው። ቆም ብለሽ አስቢ። እየተደረጉ ያሉትን ነገር እያረግሻቸው ያለሽውን ነገር ለአንቺ ራሱ የሚሰጡሽን ሀሳቦች ቆም ብለሽ አይሰብሩሽም? ማለት ስብርብር እኮ የሚያደርግ ሀሳብ ነው ብዙ ጊዜ ኮመንት ላይ የሚሰጥሽ። አንቺ ማለት እኮ ባልዳር ወንድን የራሽ ለማድረግ የጣርሽ እንስት ነሽ። ታዲያ ይሄ እንዴት ነው ማለት? ሄርሜላ የራሳችሁ ነገር ምን እንደሆነ ታውቂያለሽ። ትላንትላ አንቺም አየሽ አንቺ ትላንት ከአብርሃም ጋር እያንዳንዱን ነገሮች ስታረጊ፣ በተለይ ሩታ እርጉዝ በሆነችበት ሰዓት ላይ አንቺ ካጠግቧ ቆመሽ አብርሃም ላይ የምታደርጊያቸው ሪያክሽኖች በጣም አሳፋሪ አጸያፊ ነበሩ አይደለ? እስኪ ወደኋላ ዞር ብለሽ አስቢያቸው። ታዲያ ሩታ ያንን ነገር ሁሉ ችላ ተቋቁማ ነው ዛሬ ላይ የቆመችው አይደለ? ታዲያ አንቺ ዛሬ በሁለት ቀን በሶስት ቀን ላይ አብርሃም ወደ ባለቤት ወደ ቀድሞ ትዳሩ ተመለሰ ብለሽ እንባ ከረዩ ብቲ ዋጋ ነው እየከፈልሽ ያለሽ። ትላንት ላይ ያደረግሻቸው ነገሮች እያንዳንዶቹ ዛሬ ላይ ዋጋ እያስከፈልሽ መሆኑን አትርሺ። ማንም ሰው የዘራውን ነው የሚያጭደው። ምናልባት ቀናቶች፣ ምናልባት ጊዜያቶች ሊወስዱ ይችላሉ። ልክ ሩታ እንዳለች አብርሃምና እኔ ወደ ነበርንበት እንመለሳለን፣ ጊዜ ሊፈጅ ይችላል እንዳለች ማለት ነው። ስለዚህ አንቺ ለምንድን ነው ከዚህ ህይወት ወጥተሽ የራሽን ህይወት ልትመሰርች እና የራሽን የሆነ አቋም ልትይዥ የማይገባው? የእውነት ነው የምላችሁ እንዴ ግዴታ እኮ አይደለም ይሄንን ሪያክት ወይም ደግሞ ይሄንን ድራማ መጫወት እኮ መተውን ግዴታ አይደለም። በጣም ከዚህ የበለጠ ቆንጆ የሆነ ኮንተንት ይዘሽ መምጣት ትችያለሽ። ቆንጆ የሆነ ሌላ ስራ ይዘሽ መምጣት ትችያለሽ። ምንም የሚጎልሽ ነገር የለም። በቃ ከነሱ ህይወት ውጪ። በቃ አብርሃምም በእንደዚህ አይነት መንገድ አንቺ ከህይወቱ ለማስወጣት ነው አይደለ የፈለገው። ምንም የተደረገበት ነገር ኑሮ አይደለም። ስለዚህ አንቺ ደግሞ ይሄን ነገር ውስጥሽ ያውቃል።
እሺ ይሄ ነገር የድረስ ነው ሊቀጥል የሚችለው? መጨረሻው ምንድን ሊሆን የሚችለው? እንደ አንቺ ነገሽ አያሳስብሽም? አንቺ ነገሽ የሆነ አያጓጓሽም? የእውነት ነገ ላይ ለልጆች ነገ ላይ ምንድን ነው መልሻቸው ማለት ምን አይነት መልስ ሰጫቸዋል? ዛሬ እያንዳንዱ የምታስቀምጪው ነገር ሚዲያ ላይ ቁጭ ብሎ ነው የሚገኘው። ስለዚህ የምናደርገውን ነገር በማስተዋል የምናደርገውን ነገር ነገ ላይ እኛን የሚቆጨንና የሚጸጥተን ነገር መሆን የለበትም። በቃ ኤፋ ደግሞ ትክክል ነው ያደርገው። በቃ የወንድሙን ሚስት በቃ አብረው ከባሏ ጋር ወደ ነበሩበት ህይወት እንዲመለስ አላስፈላጊ የሆነ ነገሮችን ከህይወታቸው ማጽዳት እንዳለበት ነው ያደረገው እንጂ ሌላ ምንም ያደረገው ነገር እኮ የለም። የክፋት የተንኮል እናንተ እንደምታስቡትም አይደለም እንዴ። እናንተ ቆይ የምትፈልጉት አብርሃም ከሩታ ጋም ከሄርሜላ ጋም እንዳይሆኑ አሰባችሁ ወይስ ለምን ከሄርሜላ አንተ ከሩታ ጋር ታረቀ ነው? ልጁ እናት እኮ ናት። በጣም ብዙ ዋጋ የከፈሉ እኮ ናቸው እነዚህ እንስቶች። ዝም ብለው እኮ ትናንትና መጥተው እዚህ ጋር እዚህ ደረጃ ላይ የቆሙበት ቦታ ላይ የቆሙ ልጆች አይደሉም። እዚህ ለመድረሳቸው በጣም ብዙ ዋጋ ከፍለዋል እንዴ። ብዙዎቻችሁ ደግሞ ተጣልተው አይደለም ወይ ሄርሜላ የመጣችሁ? ተጣልተው እኮ ቢመጡ ማለት ነው ተለያይተው አይደለም የመጣችሁ። በቃ ወንድ ልጅ ነው ተሳሳተ፣ አጠፋ አይደል? በቃ ከጥፋቱ ለመመለስ ደግሞ ዛሬ ላይ ዝግጁ ነው። ልጁንና የልጁን እናት መርጧል፣ ትዳሩን መርጧል። አጥፍቻለሁ፣ ተጸጽቻለሁ፣ ሚስቴንና ልጄን ከዚህ በኋላ መበደል አልፈልግም። እስከ ዛሬ የሚሰራው በጣም ስህተት ነው። አንቺ እኔ ህይወት ላይ ስህተት ነሽ፣ ዳግመኛ ወደ ህይወቴ አላስገባሽም እያለ ነው አይደለ? ስለዚህ እንደዚህ እየተዋልሽ ፊት እየተነሳሽ ምንድን ነው አንቺ በዚህን ያህል አብርሃምን ለማግኘት የሚያለማምጥሽ? ለምን አስፈለገ? ወንድ የለም ከአብርሃም ሌላ? ብዙዎቻችሁ ደግሞ አሁን ላይ አብርሃምን በጣም እየፈራ ነው። አብርሃም ከሩታም ከሄርሜላም ጋር መሆን ፈልጎ ሳይሆን ምናልባት እየፈተናቸውን የምትሉ ልጆች አላችሁ። እየፈተነም ይሆን የፈለገውን ነገር እያደረገ ይሆን? እውነት ከእውነትነት መንገዷ መቼም ድርቅ አትችልም። በቃ ገብታችሁ አይደለ? አንድ ሰው እንደማይፈለግ ከዚህ በኋላ አብሮት መቀጠል ወይም ደግሞ አብሮት መሆን እንደማይፈልግ ያ ሰው እየነገረው እንዴት ነው አቅምና ድፍረት ኖሮ እኔ እኮ ፈልግሃለሁ፣ አንተ እኮ የኔ ነህ፣ ከኔ ውጪ ህይወት ሊኖርህ አይችልም። እንዲህ ምን ሆነሽ ነው? ይሄ ሰው ባልዳር የነበረና የልጅ አባት የነበረ ሰው እኮ ነው መጀመሪያ ላይ ራሱ አፈቅርሃለሁ ወዳለሁ ብለሽ ወደ ህይወቱ የገባሹ። ታዲያ ዛሬ ላይ ይሄ ነገር ሲፈጠር ለአንቺ ዱብዳን የሆነብሽ? የእውነት ነገርሽ በቃ አንቺን የህይወት ላይ ስህተት ነበርሽ ያለሽ። ስለዚህ አይደለም አንድ ሰው የማይፈለግበት ቦታ ይቀርና እንደማይፈለግ ራሱ የሆነ ስሜት የሆነ ሸከክ ካሉ ከዛ ስፈርና ከዛ ቦታ ላይ መጥፋት ነው ያለውና ፕሊስ አንዳንዴ ራስን ማስከበር ቅድሚያ ስራ ሊሆን ይገባል። አንዳንዶች ደግሞ በተለይ የሄርሜላና የአብርሃም መለየት በጣም ያናደዳችሁ በጣም ሌላ ጉዳይ ሌላ ርዕስ ላይ ያላችሁ ሰዎች አላችሁ። በነገራችን ላይ የትኛውም ዩቱበር እናንተን የሚያውቃችሁ ሰው የለም። እሺ የሆነ ነገር ብትሆን ማንም አይደርስላችሁም። እውነት ነው የምላችሁ። እርስ በርሳችሁ ብትዋደዱ በርሳችሁ ብትደጋገፉ የበለጠ መልካም ነው። የእውነት ነው የምላችሁ። እንዴ እናንተ በእነሱ ጉዳይ እኮ ስትጨነቁ እነሱ እኮ በእናንተ ጉዳይ አንድም ቅንጣት የሚያል ነገር አይጨነቁም። ስለዚህ እውነት በማይመለከታችሁ ነገር ብዙም ራሳችሁን ባታባክኑ፣ ራሳችሁን የሆነ የማይፈለግ ቦታ ላይ ባታገኙት መልካም ነው። የእውነት ነው የምላችሁ። ማናችንም እኮ እንደግፋለን፣ አሰባ ሴት እንሰጣለን፣ ግን በዚህን ያህል መጠን አይደለም። እናንተ እርስ በርሳችሁ የተሰዳደባችሁ የማይሆን ነገር እየተባባላችሁ ያ መሆን የለበትም። ምናልባት እዚህ ጋር ብዙ ነገር ማለት እፈልግ ነበር፣ ግን ሀሳብና ምክር ሲሰጣችሁ ልክ እናንተ እንደምታውቁ እኛን እንደማታውቁ አድርጋችሁ ስለሆነ የምትዩት። ስለዚህ ለእናንተ ምንድን ማለት እንፈልገው ልቦና ይስጣችሁ ነው የእውነት የምላችሁ። ስለዚህ አንዳንዴ ደግሞ የሰው ደስታ ሊያስደስታችሁም ይገባል። ለምን ይሄ ሰው ከቀድሞ ባለቤቱ ጋር ነው የተመለሰው። ልጃቸውን በጋራ እንዲያሳድጉ እንደገና አዲስ ህይወት አዲስ ላይፍ እንዲጀምሩ እግዚአብሔር ስለፈቀደላቸው እንኳን እሰይ ደስ አላችሁ ልትሉ ይገባል እንጂ በዚህ ላይ ልትናደሩም አይገባም። እንዴ ምናልባት እኮ ይሄ ልጅ ከሁለቱም ላይሆን ይችላል። መጨረሻ ላይ አይታወቅም። መጨረሻ ነው የሚያውቀው እግዚአብሔርና እግዚአብሔር ብቻ ስለሆነ ማለት ነው። የኔ ምርጥ ተወዳጆች ላይክ እና ሼር፣ ሰብስክራይብ እንደማሳወቂያችሁ ኮሜንት ላይ አስቀምጡልኝ። ወዳችኋለሁ። በሌላ ቪዲዮ እንገናኛለን።